የሆኑትን ዴቨሎፕመንትስ እናንሳና እንዳልኩት በሶስቱም አኳያ የሆኑትን የተወሰኑ ነገሮች ልጥቀስ። አንዱ የሆነው ነገር ምንድነው? በህወሓት ጽሕፈት ቤት በኩል የህወሓት ጽሕፈት ቤት ልሳናት ሻዕቢያን በትግራይ ሪሳኒታይዝ የማድረግ ሪብራንድ የማድረግ እንቅስቃሴ ተጀምሯል። የዛ አካል ነው ቀጥሎ ማነሳው ነገር። ሰው ልሳኖቻቸው ከሻዕቢያ ዋና የፕሮፓጋንዳ ልሳናት ጋር ተገናኝተው የሚዲያ አንድ ላይ የመገናኘት አንድ ላይ የመቅረብ ሐሳቦች እንትን የማድረግ የማሻገር ምን ማለት እና ተገናኝተናል ዛላምበሳ ወዘተረፈ ብለው ያሰራጯቸው ነገሮች አሉ። እዚህ ላይ መሳሳት አይገባም። በሻዕቢያ በኩል ያለው ልሳንም በህወሓት በኩል ያለውም ልሳን ከየጌቶቻቸው ወይ ከየማስተሮቻቸው በተገኘ ፈቃድ ብቻ ሳይሆን በተሰጠ አቅጣጫ የተደረገ መሆኑን መሳት አይገባም። ይሄ የነዛ እዛ ላይ የሚያወሩት ግለሰቦች ጉዳይ ለመሆኑ መታወቅ ይኖርበታል። አንድ ሁለተኛ በዩኤምዲ ሚዲያ የተዘገበና በሌሎችም አካባቢዎች ቻት እየተደረገበት ያለ ነገር ምንድነው? ከነዚህ አክቲቪስቶችን በሏቸው ልሳናት ጋር አብሮ ወደ አስመራ ተሻግረው የነበሩ የቲዲኤፍ አዛዦች እንዳሉ የተዘገበ መሆኑ ነው። አሁን ይሄንን ስናነሳም እነሱ ራሳቸው ፓብሊክ ያደረጉትን ከሻዕቢያ ጋር እየተካሄደ ያለ ግንኙነትና ከሻዕቢያ ጋር ለሚደረግ ግንኙነት የትርክት ንጣፍ ለመስራት እየሞከሩ ያለ ስላለ የተነሳ ነው። ምክንያቱም እነዚህ ነገሮች ክላሲፋይድ ሆነው በቲዲኤፍ አዛዦች በኩል ከሻዕቢያ ጋር እየተደረገ ያለ ግንኙነት አለ የማለት ክላሲፋይድ የሆነ መረጃን ሪፖርት የማድረግ ነገር አይደለም። አደባባይ ላይ ወጥተው ራሳቸው ሁለቱ ኃይላት አብረው እንዴት መስራት እንደሚገባቸው የትርክት ንጣፍ እያበጁ ስላለ ያንን ተከትሎ ያን ስፔሲፊክ ኢቨንት በተመለከተ በቀረበ ሪፖርት ደግሞ ይሄ የልሳናት ብቻ ሳይሆን የሰራዊት አዛዦች ጭምር ግንኙነት እንደነበር እየተዘገበ ስላለ የግድ ማንሳት አስፈላጊ ሆኖ በመገኘቱ ነው። አንድ አሁን በህወሓት በኩል ከሻዕቢያ ጋር ግንኙነት መደረግ ስላለው አስፈላጊነት ትርክት እየተገፋ ነው። በህወሓት ጽሕፈት ቤት የተወከሉ ሰዎች ከሻዕቢያ ልሳናት ጋር እየተገናኙ ነው። ኦር ከህወሓት ጋር አብረናል ያሉ ጉባኤን ያረጋውን አካል ነው የምናቀው ካሉት ከኮር በላይ ነን ካሉት አዛዦች በኩል ከሻዕቢያ ጋር እየተደረገ ያለ ግንኙነት ያለ መሆኑን እንያዝ። በሻዕቢያ በኩል ደግሞ እንደዚሁ በሻዕቢያ በኩል ይሄን ትርክት ለመግፋት ጥረት እያደረጉ ነው። በእርግጥ ልክ በትግራይ ከባድ ተቃውሞ የመነሳት ያክል በኋላ አነሳዋለሁ። በኤርትራም በኩል በሻዕቢያም በኩል በነገራችን ላይ የተነሳ ተቃውሞ አለ። ለዛም እዛ በአክቲቪስቶቻቸው ሰፈር የተነሳውን ብጥብጥ እየተመለከቱ ነበር። እሱ አይደለም አሁን እዚህ ጋር ጉዳያችን። ግን በሻዕቢያ በኩልም እንዲመደረክ የተፈለገ ነገር አለ። በአንድ በኩል ለገዛ ራሱ ኮንስቲትዩንሲ፣ በሌላ በኩል ለአብይ አህመድ መላክ የተፈለገ መልእክት አለ። ይኸውም በይፋ ከህወሓት ሰዎች ጋር ግንኙነት ጀምረናል፣ ይኸው የትርክት መደላደል እያበጀን ነው የሚል መልእክት እየተላለፈ ነው። ይሄ በፕሮፓጋንዳ ልሳኖቻቸው በኩል በስፋት እየተሰራጨ ያለ መሆኑን ነው። ሶስተኛ እዚህ ላይ ያነሳሁት አብይ የሞተ ፈረስ ነው የሚል ርዕስ የሰጠንበት ምክንያት በሐዳስ ኤርትራ በኩል ማርች 29 የወጣ ጽሁፍ አለ እና የዴድ ሆርስ ቲዮሪ ብለው አብይ አህመድ የነካው ሁሉ የሞተ ፈረስ ነው እሱም እንዲያ ነው የሚል አንድምታ ያለው ጽሁፍ በልሳናቸው በኩል ወጥቷል። እዛ ላይ በዝርዝር የተጠቀሰው መሰለኝ የወደብ ህልሙ የሞተ ፈረስ የወደብ ህልሙ የሞተ ነው፣ ኢኮኖሚው የሞተ ነው፣ ወታደራዊ አቅሙ የሞተ ነው፣ አገሪቱ ልትበተን ነው። ዜርፎር እሱ ሊጋልብ የሚማን ነው፣ እሱ ሊጓዝ የሚፈልግበት መንገድ የሞተ ፈረስ ጉዞ ነው። እየተከተለ ያለውም የሞተ ፈረስ ፍልሰ ሐሳብ ነው፣ ቲዮሪ ነው፣ ንድፈ ሐሳብ ነው። ኢነዌይ አብይ የሞተ ፈረስ ነው እያሉ ነው። ይሄ በይፋ በኤርትራ መንግስት ልሳን ማርች 29 የተንጸባረቀ አቋም ነው። ያ የመንግስት ልሳን እዛ ውስጥ የወጣው ጽሁፍ የኤርትራ መንግስት እንደፎር የኢሳያስ አቋም መሆኑ ግልጽ ነው። እንኳን በዚህ በይፋ በልሳኑ በኩል የተገለጸው ቀርቶ በፈንቅል ዝግጅት ላይ በአንድ ህፃን በኩል ያስተላለፉት መልእክት ራሱ የኢሳያስ የራሱ አቋም እንደሆነ ግልጽ ስለሆነ ማለት ነው። አሁን አብይ በበኩሉ ደግሞ በስፋት ሰራዊት እያስጠጋ እንዳለ በተለያዩ መንገዶች ለጦርነቱ አስፈላጊ ዝግጅት እያደረገ እንዳለ የሚታወቅ ከመሆኑም በላይ በሰራዊት አዛዦቹ በኩል የሚሰነዘረው ቀረርቶ ቀጥሏል። ብርሃኑ ጁላ ለምሳሌ ሰሞኑን በተሳሳተ ስሌት በእኛ ላይ ጦርነት ሊከፍቱ በሚፈልጉ ሰዎች ላይ በአጭር ጊዜ እርምጃ በመውሰድ ለመደምሰስ የሚያስችል ዝግጅት ተደርጓል የሚል መግለጫ ወጥቷል። እነዚህን ገጣጥመን ነው አሁን ቀጥሎ የምንመለከተው ማለት ነው። አሁን በህወሓት በኩል ያለውን አንስተናል፣ በሻዕቢያ በኩል ያለውን አንስተናል፣ በአብይ በኩል ያለውን አንስተናል። ይሄ ሊፈነዳ ተቃርቧል ከሚባለው አስከፊ ይሆናል ተብሎ ከሚሰጋው ጦርነት አኳያ ምን ማለት ነው የሚለውን ነው በስፋት የምናነሳው። ስናነሳውን በሶስቱ ገጾች ያሉትን ስሌቶችና አንድምታዎች ነው የምንመለከተው ማለት ነው።
እዚህ ላይ አሉላ ቀደም ሲልም በቀደሙ ዝግጅቶቻችን ላይ ስታነሳው የነበረ የሁለቱ የሻዕቢያና የህወሓት ግንኙነትን በተመለከተ እያነሳ የነበረው ነገር ነበር። ከሱ መጀመር እንችላለን። ያ እንደምታውቀው በዚህ ርዕስ ላይ በጣም የተለየ ኢንትረስት አለኝ። በሌሎች ፕሮግራሞቻችንም ጠቀስ አድርገዋለሁ። ጉዳዩን የማየው ደግሞ በሄድኳርተሩ በማዘዣ ጣቢያዎቹ እንጂ ከታች በሚርመሰመሱት እግረኞች አይደለም። በሚዲያም በእንትንም በኮሜዲም በምንም በሚያሰማሯቸው እንትኖች አይደለም። ከማዘዣ ጣቢያው ምንድን ነው ያለው ነገር የሚል ነው። ሻዕቢያ በጣም ከዚህ በተለይ ከኢትዮ ኤርትራ ጦርነት በኋላ አቅሙ ከመዳከሙ ጋር ወታደራዊ ቁሳዊ ሁሉ ይሄ ሰዋዊ እንትኑ ከመዳከሙ ጋር ተያይዞ በጣም ሃይሊ ዲፐንደንት የሆነው በፕሮፓጋንዳ ላይ ነበር፣ ስነ ጽሁፍ፣ በባህል ምናምን። ይህንን የሚያስተዳድርለት ተቋም የህግደፍ ባህል ጉዳዮች የሚባል ክፍል አለ። የዚህ አመራር ሰለሞን ድራር ይባላል። ወድ ድራር ይሉታል። ትልቅ ሰውዬ ነው። የነባር በዲያስፖራም በምንም እንትን የሚል ነው እና ይህ ሰውዬ በሆነ ወቅት መጣና ትግራይ አደጋ ውስጥ የምትገባ ከሆነ እኛ እኮ ካሁን በፊትም ትግራይ በደርግም አደጋ ውስጥ ገባ አድነናታል። ምክንያቱ ከወያኔ ከህወሓት ጋር ያለን ግንኙነት ምንም ይሁን ምን ለትግራይ ህዝብ አሳቢዎች ስለሆነ ነው ይላል። ይሄ ንግግር ከጀነሳይዱ በኋላ ነው። ለትግራይ ህዝብ በጣም እንተናለን። የትግራይ ህዝብ መብቶቹ ከጦርነት ምናምን አይደለም ከጭፍጨፋ እንታደገዋለን ሁላ ይል ያደረጉት ነገር ነው። የሚገርመው ይሄ አሁን በኢትዮጵያም በትግራይም ቅንጦት የሆኑ ነገሮች መብቱ እንዲከበርለት የእኩልነት ጥያቄዎቹ እንዲሉለት የቋንቋው ማንነቱ ምናምን እንዳይጨፈለቅ ያደረግነው ትግል ነበር። አሁንም እንደዛ እናደርጋለን አብይ እንትንላቸዋለሁ ብሎ ከተነሳ የሚል ሌላኛው ከዚህ ከሀዳስ ኤርትራ በተጨማሪ የገለጽከው በሳውት ሱዳን የሚገኝ ኤርትራ አምባሳደር ሰርዘውታል። ያንን ቪዲዮ ወጣና የ4 ኪሎ ህፃን በቅርብ ጊዜ ይወድቃል ብሎ ተናገረ። ያ የሚሆንበት ደግሞ ሲገልጽ ትግራይም እንዲህ እያደረገ ነው፣ በአማራ ክልልም እንዲህ ተነስተውበታል፣ ኦሮሚያም እንዲህ የሆነ ነው፣ አካባቢው ውጥረት አለ፣ ከሶማሊያም ጋር ተጣልቷል። ስለዚህ ይሄ ባጭሩ አብይ የገባባቸው ውጥረቶች ማለት ነው። ሀገር ውስጥም በቀጠናው እየገለጸ በቅርብ ጊዜ ይወድቃል የሚል እና የሻዕቢያ አቋም ነው ልፈልጌ ነው። ሻዕቢያ በቅርብ ጊዜ የብልጽግና መንግስት ይወገዳል፣ ስለዚህ እነዚህን ኃይሎች ማስተባበር ይኖርብናል የሚል ስራ ውስጥ ገብቷል ልፈልጌ ነው። ይሄ አንዱ ነው። ከዛ ከትግራይ ጋር ተያይዞ ያለው ጽምዶ ተብሎ የመጣው ነገር በሻዕቢያና በህወሓት ጽሕፈት ቤት እውቅና የሚደረግ ነው። አንዱ ኢንትረስት እንዲኖረኝ በዚህ ርዕስ ጽምዶ ማለት እንደ ቅንጅት እንደማለት ነው። ጽምዶ ጥንድ አብሮ ጥንዶች የሚያደርጉት መጣመድ ማለት ነው። ጥማድ ነገር ጥማድ ጥምዶ በሬ ያለ አይደል ለሁለት ምናምን እንደዛ ኢንጌጅመንት የሚለው እንግሊዝኛ ይወክለዋል ሊትራል እንዳይሆን እና አብሮ መስራት የሚል ነገር ከማምጣታቸው በፊት ታስታውስ እንደሆነ በዚህ ርዕስም ኢንትረስቱ አለኝ ያልኩበት ምክንያት የህዝቦች ግንኙነት የሚል ነገር ኢኒሼቲቭ ጀምረን ነበር። ታስታውሳለህ አንተም በሰፊው በተለይ ከትግራይና ከአማራ ጋር በተያያዘ ሪዮት እንደተቋም በጣም በብዙ ርቀት ሄዶ የሰራበት ነገር ነው እና እኔም በቃ እንደ አንድ ተጽዕኖ ፈጣሪ ማድረግ ያለብን ነገሮች እስኪ ምንድነው ብዬ የአማራና የትግራይ የሚባል ነገር እንቅስቃሴ ከዛ በፊትም ከኦሮሞ ጋር የነበረ ግንኙነት ታውቃለህ፣ እንዲሁም ከኤርትራ የመብት ፈላጊዎች እንዲሁም በትግራይ ጦርነቱ ወቅት ደግሞ ከጎናችን ተሰልፈው ስለነበረ እነዚህ ኤርትራውያኖች ከእነሱም ጋር መስራት ነው። እነዚህ ነገሮች እየሰራን በነበረበት በዲያስፖራው ማህበረሰብ ቲፒኤልኤፍን ይደግፋል በሚባለው ከጎረቤቶቻችን ጋር አብሮ መስራት የሚል አጀንዳ በጣ ዩዥሊ እኔ የቲፒኤልኤፍ እንደሆነ አውቀዋለሁ። ምክንያቱም እንደዛ ነው ማህበራቶቹን ይቆጣጠራል እና ከህዝቦች ጋር መስራት ነው የሚለውና እዛ ኢኒሼቲቭ ውስጥ ገባው። ከዛ እኔ ምንድነው ያልኩት ከሻዕቢያ ግን መስራት አይቻልም ነው። ከሻዕቢያ ጋር መስራት አይቻልም። ስለዚህ ከሻዕቢያ ጋር መስሩ ከሆነ እዚህ ላይ ተሳትፎ አላደርግም። ከአማራ ህዝብ፣ ከአፋር ህዝብ፣ ከኤርትራ ህዝብ የሚለው ነገር ላይ ኦሮሞ መጨመር አለበት የሚልም አቀርብ። ምክንያቱም ይሄ በሰሜን በኩል እያደረጉት ያለ ጥምረት አንድም ብልጽግና ኦሮሞ እየመጡብህ ነው ሰሜኖች የሚል ነገር እንዳይጠቀምበት የብልጽግና ፕሮፓጋንዳ ባይሰማ እንኳ ኦሮሞ በተለይ ከትግራይ ህዝብ ጎን የተሰልፈው አስተዋጽኦ ያደረጉ ይሄ ነገር እያደረጋችሁት ያላችሁት በተለይ የትግራይና የአማራው ታስታውሳለህ ሪዮት ላይ ስንናገር አንዳንድ የኦሮሞ ተወላጆች ቪዲዮውን ጭምር እየወሰዱ ይሄ ኦሮሞን ለመምታት የሚደረግ ጥምረት ነው የሚል እንትን ሰጡት ምስል ለመስጠት እና ያ እንዳይሆን ስርዓቱን እንዳይጠቀምበት ለመቀስቀሻ የኦሮሞ ሰዎችም በዚህ ሂደት በዚህ እንትን ጉርብትና ጂኦግራፊካሊ ባይኖርም
ያው ካለው የሀገሪቱ የፖለቲካ ሁኔታ አንፃር የሚል ነገር እና በሚያስገርም ሁኔታ እነዚህ እንደዚህ አይነት እንቅስቃሴ የህወሓት ጽሕፈት ቤት እንትን ያላቸው ሰዎች ለካ ህወሓትን እየተቃወምክ እንዲሆን አይፈልጉትም። ችግሩ ይሄ ነው። ቅድምም አትስተዋል። ለትግራይ ብለህ ለአካባቢው ብለህ የምታደርገው ኢኒሼቲቭ ራሱ ኢቭን እነሱ በሚያደርጉት ርብርብ እንኳን ተሳትፎ ለማድረግ ባይ ዲፎልት ህወሓትን የመደገፍ እንትን ቲኬት አድርገው ነው የሚወስዱት። ስለዚህ አይ በዚህ ስራ እየሰራህ ህወሓትን ደግሞ ከዚህ ወጥተህ እየነቀፍ በሚዲያዎችም በሶሻል ሚዲያም አብረን አንቀጥልም የሚል ነገር እና ሌሎችን ጨምረው ገፉበት። ኤኒዌይስ በሚዲያም በምንም እንትን አሉ እና የሻዕቢያ ቃና እየያዘ ሄደ። ምክንያቱም እኔ አብሰንት ሻዕቢያ የሚባል ነገር ካለው እንትን አልልም ብያለሁ። በዛ ላይ ደግሞ ህወሓትን ተቻሉ። ስለዚህ ሻዕቢያም አይኖረው ህወሓትም እየተቹ የሚባል ነገርማ እዚህ ኢኒሼቲቭ ውስጥ አይሆንም የሚል ነገር መጣ። ሶ ኦፊሻሊ አወቅኩ የቲፒኤልኤፍ ጽሕፈት ቤት ያው እንትኑ አለኝ ግን ኦፊሻሊ አወቅኩት የቲፒኤልኤፍ ኦፊስ መመሪያ እንደሆነ። ከዛ ግንኙነቱ የሚደረገው ከሻዕቢያ ሰዎች ጋር ሚዲያ ላይ የሚቀርቡ ሰዎች የመብት ፈላጊ ኤርትራውያን ሳይሆኑ የሻዕቢያ የመብት ፈላጊ ኤርትራውያንን የሚሰድቡ ጭምር ሰዎች የሚቀርቡበት እና በይፋ በቃ ሻዕቢያዊ ቃና ያዘ። በዛ ላይ ደግሞ በሚገርም ሁኔታ እንደምታውቀው ከፌደራልም በለው ከአፋርም በለው ከአማራም በለው ከኤርትራም በለው ከሱዳንም ከምንም ግንኙነት የህዝብ ለህዝብም በለው የምንም እንድታደርግ ትግራይ መጀመሪያ ተጋሩ በውስጣቸው ያለ አንድነት ማስጠበቅ አለባቸው አይደል ቴዲ? ወደ ውጭ እኔ ከቴዲ ጋር በፍጹም ማውራትም መነጋገርም አልፈልግም ቢኮዝ ህወሓትን ስለሚጠላ እያል ከሻዕቢያ ጋር ለዛውም ወገኖችን ከጨፈጨፈ ስርዓት ጋር ለመስራት ግን ስራዬን ቆላለሁ ብል ቀጣፊ ነኝ ማለት ነው። የትግራይ የፖለቲካ ድርጅቶች በምክር ቤትም በካቢኔ መግባት የለባቸውም። የትግራይ የተለያዩ ሐሳቦች ለትግራይ ህዝብ ደህንነት ለመጠበቅ ህልውና ለማስቀጠል በሚደረገው ትግል አቅም ናቸው ብዬ እነዛ ማሰባሰብ ሳልችል ድንበር ተሻገሬ ከሻዕቢያ ጋር ጽምዶ ብል አጭበርባሪ ነኝ ማለት ነው። መጀመሪያ ከቴዲ ጋር መግባባት ያለብኝ እንደትግራዋይ በዚህ ጉዳይም ራሱ መግባባት አለብኝ አይደል? ከዛ በኋላ ይሄንን ጉዳይ ይዤ እሄዳለሁ እና አንዱ ክፍተት የተፈጠረው እና ሻዕቢያ እንዳለበት የታወቀው ይሄ ነው። ሌላው በሚያስቅ መልኩ ይሄ ጽምዶ አንዱ ያየውበት ይሄ አብሮ መስራት የሚለው በሻዕቢያና በቲፒኤልኤፍ ሻዕቢያ አምን ህወሓት የትግራይና የኤርትራ ህዝብ ግንኙነት የሚል መልክ ሊያስይዘው ይጥራል። አንድ አባባል አለ በትግርኛ ምን አጎቴ ይላል እንትን ግን ጉዳዩም አይደለም የሚባል አባባል አለ። የትግራይ ፈረስ አኳ ይብል አህያው አጎቴ ይላል ፈረስ ግን ጉዳዩም አይደለም ትዝም አይለውም አይነት ነገር እና ሻዕቢያ ግን ምንድነው የሚለው የትግራይና የኤርትራ ህዝብ ወንድማማቾች የሚል ነገር አውጡ፣ ያንን ነገር አትጠቀሙ ነው የሚለው። በዚህ በእነዚህ ሁለቱ የተገናኙ በነገራችን ላይ ያ ፕሮፓጋንዲስት የሻዕቢያ የህግደፍ የባህል ጉዳዮች ዲፓርትመንት የሚባል የዛ አባል ነው። የሚናገረው ዘፈን ከዘፈንክም ዘፋኝ ሆነም ግጥም ከገጠምክም ስነ ጽሁፍም በለው ኮሜዲም በለው በዛ መስሪያ ቤት ተሰጥቶ ነው የምታደርገው። እሱም ራሱ አልካደም። እያንዳንዱ እዚህ የምናገረው የኤርትራ መንግስት ማህተም ካረፈበት በኋላ ነው የምናገረው ነው የሚለው። ከዛ ውጭ ሊወጣ አይችልም ማለት ነው። ስለዚህ አንድም የሻዕቢያዎች በተቋም ደረጃ በሄድኳርተር ደረጃ በማዘዣው የተደረገ ነገር ነው። ሁለትም ትግራዋይ በመካከሉ ያለ ልዩነት የበለጠ እንዲሰፋ የሚጠይቅ ነው። ውጅዝ አንዳንድ የህወሓት ሰዎች አይ ከኛ ጋር ማትስማማ ከሆነማ አብረን አንሰራም ያሉትን ሻዕቢያ የሰጣቸው ተልእኮ ነው እንዴ ሁላ ብለህ እንድትጠራጠር የሚያደርግ ሻዕቢያ ራሱ እንደዛ ነው የሚላቸው። ባጭሩ እኔ ለሻዕቢያ ታማኝነቴ በዛ ጽምዶ በተባለው ቦታ ላይ ስገኝ በኤርትራ ላይ ባለ አቋም በሻዕቢያ ላይ ባለ አቋም ቴዲን መተቸት አለብኝ ታማኝነቴ እንዲረጋገጥ። ሁለተኛ እንደገና በኤርትራና በትግራይ ህዝብ የተባለው ግንኙነት ወንድማማቾች ናቸው ምናምን የሚባለው አቁሙ ነው የሚለው። እንደዛ ነው የሚጠይቀው። አይደሉም እንደዛ አትበሉ ነው የሚለው። በትግራይ ውስጥ ሆኖ ደግሞ እኛን የሚተቹ አደብ አስይዙልን ነው። ሌላኛው በሚዲያ በምናምን ብሎ ልቅ የሆኑ አሉ እንዴት ነው የምናስተዳድራቸው ሁላ ብሎ ይጠይቃል። እና ይሄ ደግሞ በትግራይም በሻዕቢያም በኩል የሻዕቢያ ደጋፊዎችም ተቃውሞታል። በነገራችን ላይ በትግራይ በኩል የህወሓት ደጋፊዎች አልተቃወሙትም፣ ተጋሮች ግን ተቃውሞታል ከህወሓት ውጭ ሆኖ። በሻዕቢያ ለምንድን ነው ተቃውሞ የገጠመው ካልከኝ ልመልስልህ። ይሄ የህግደፍ የባህል ጉዳዮች የሚባል ፊልምም ድራማም ይሰራል። ያንን ፊልምና ድራማ እያዩ ነው ያደጉት እና ያ ፊልምና ድራማ የትግራይ ጥላቻ ነው የሚሰብከው። በተቻለ መጠን ትግራዋይ ሆኖ እዛ እንደ ገጸ ባህሪ የሚሰራ ሰው
በሁሉም መለኪያዎች መጥፎ የሆነ ሰው አድርገው ነው የሚስሉት። ስለዚህ እነዚህ ልጆች ድሃ ጅልና የአእምሮ ዝግመት ያለው አድርገው ነው በብዙ በቃ ስነ ምግባር ጉድለት ያለበት ምናምን አድርገው ነው ሆነ ገጸ ባህሪ እንትን የሚሉ በዚህ ደረጃ ብሬንዋሽ አድርገው ያሳደጓቸው የሻዕቢያ ሰዎች እንዴት ብላችሁ አሁን ከትግራይ ጋር ስሩ የምትሉ ነው ያሏቸው። እና እነሱ የገጠማቸው መፋጠጥ ይሄ ነው በሻዕቢያ በኩል። በእኛ በኩል ህወሓቶች የትግራይና የኤርትራ ህዝብ ግንኙነት ብለው ነው ራሱ ፕሮሞት እያደረጉት ያሉት። የትግራይና የኤርትራ ህዝብ ግንኙነት ግን አይደለም። ምክንያቱም ሻዕቢያ ራሱ የትግራይና የኤርትራ ህዝብ ወንድማማኝነት የሚል ነገር እዚህ ውስጥ አትክተቱብን ብሎ እንትን ብሏል። እና ዘርዝሬ ማህበራዊ ሚዲያ ላይ አስቀምጫቸው ነበረ እነዚህ ነገሮች ምን ምን ሲያካትቱ ነው። እና በበለጠ ሻዕቢያን አለቃ የሚያደርግ ህወሓትን ደግሞ አሽከር የሚያደርግ ግንኙነት እና ደግሞ ሌላው ትልቁ የዚህ የጽምዶ ችግሩ ሻዕቢያን ሙሉ በሙሉ በማመን ከፌደራል መንግስት ጋር ህወሓቶች በሚኖራቸው ሰጥ አገባ ወይም ግጭት ከምዝገባ ጋር ተያይዞ ይመጣል ያሉ ሻዕቢያን ሙሉ በሙሉ አምነው መውጫ በር እንድትሰጡ ነው የምንፈልገው የሚል ጥያቄ አለ። ስለዚህ የትግራይ ጥቅሞች ሳይሆን የህወሓት አመራሮች የግል ደህንነታቸው ሴፍ እንትን ሊሆናቸው የሚችል ቦታ የማፈላለግ ነገር ነው። ከነሞላ አስገዶም ጦርነቱ ትግራይ ውስጥ ቢሆን ችግር የለውም አዝሎንጋዝ እኛ መውጫ በር መውጣት ስንፈልግ መውጫ በር እስካገኘን ድረስ የሚል ነገር ነው። የነሞላ አስገዶም የደምህት ሮል ህወሓት የመፈለግ እዛ ሄደው እንትን የሚሉበት የሚወጡበት መንገድ ነው። ጦርነት ደምህት ይሆናል ብሎ ያሰበ ማን ነው? እና ሌላኛው እዚህ ላይ የታዘብኩት ነገር ከወንጀል ጋር ተያይዞ ያለው ጉዳይ ነው። ትግራይ ውስጥ ከተፈጸመው ጀነሳይድ ጋር ተያይዞ እና የሻዕቢያ ሚና ሻዕቢያ ወደ እሱ እንሄዳለን። አሁን መጀመሪያ ሲምቦሊክ የሆነው እንትኑን እያነሳ ነው ስላለ እሱን አሁን ቅድም የጠቀስከው ነገር አለ። ይሄ ግንኙነት የተደረገው በአስመራም መቀለ ባለው የህወሓት ጽሕፈት ቤትም አቅጣጫ ነው ባረኮት ምናምን አይደለም። ባረኮት እኮ አርገኸው ጥሩ ነው ያለኸው ምናምን ሲባል ነው። ይሄ በተሰጠ አቅጣጫ መሰረት የተደረገ ነው። ቅድም ያለው ነገር አለ አይደል? እነዚህ አሁን እዚህ ላይ የምናወራቸው ግለሰቦች በገዛ ራሳቸው አፍ ላይ ማዘዝ የማይችሉ ሰዎች ናቸው። ወላ ይሄ ማነው ስሙ ሰብዝ ሳነሰብ ነው ወይስ ሰምኳን ሳነሰብ በኩል የተገኘው ሰው እሱ እና ያኛው አብረው ቁጭ ብለው የሚያወሩትን ነገሮች that's symbolic ነው ማለት በቃ ነገር የሚነግርህ ነገር ነው። አሁን ህወሓት ባለበት ደረጃ ለመመረጥ የሚወዳደር ባሪያ ነው የህወሓት ጽሕፈት ቤት ያለው ኃይል። ፕሊዝ እኔ እኮ በቃ በደንብ አድርጌ ላገለግልህ እችላለሁ ነው የሚለው መሰለህ። ይሄንን ብለው እዛ ላይ ቅድም የተቃቀስካቸው ነገሮች አሉ። ያኛው ፈርም ነው በሻዕቢያ በኩል ያለው ወንድማማችነት ሁለት ነገር ይጠቅሳል። አክቹዋሊ ሶስት አንድ ወንድማማችነት ምናምን የሚባል ነገር መኖር የለበትም። ይሄ የኤርትራን ፕሮጀክት ያፈርሳል። አንድ ትግርኛ ተናጋሪ የሆነን ህዝብ ብቻ ነጥሎ ሌላውን የሚያገል ነው። ይሄ ትክክል አይደለም። በሁለት ትግርኛ ተናጋሪዎች መካከል አለ የሚባል የተለየ ወንድማማችነት የለም። እንደሱማ ከሆነ ቻይናም እኮ ወንድማችን ነው ይላል ቃል በቃል በሌላ ዝግጅቱ። ይሄ አሁን ቀደም ሲል የምናወራው ሰው ማለት የሻዕቢያው ልሳን ቻይናም እኮ በአርአያ ሥላሴ የተፈጠረ ሰው ነው ወንድማችን ነው ምን ልዩነት አለው? ከዛ በቋንቋ ምክንያት የሚፈጠር የተለየ ወንድማማችነት የለም። ሱዳንና ሳዑዲ መካከል አረብኛ ይነገራልና ወንድማማቾች ነው ማለት እንዳልሆነው ሁሉ በትግራይ ያለው ትግርኛ ተናጋሪ ህዝብና በኤርትራ ባለው የትግርኛ ተናጋሪ ህዝብ መካከል ምንም የተለየ ወንድማማችነት የሚባል ነገር የለም። እንደ አገር ጉርብትና ሊኖረን ይችል ይሆናል እንጂ በሁለቱ ህብረተሰብ መካከል ምንም ወንድማማችነት የለም ይላል። እሱ የኤርትራ ብሔረተኝነትን አጀንዳ እያስፈጸመ ነው። ኮንሲስተንት ነው፣ ፈርም ነው። በነገራችን ላይ በህወሓት በኩል ያለው በደንብ ነው የያዘው። በህወሓት በኩል ያለው ግን ምንድን ሲገፋ የቆየው በአንዳንድ ሃይማኖት አባቶች ሳይቀር የኤርትራ ሰራዊት እኮ አክሮፎ ነው፣ ባለፉት 20 ዓመታት እኛ አስቀይመነው ነው፣ ዋናዎቹ ጠላቶች ከሌላ በኩል የመጡት ናቸው እያሉ መደፈር እንኳን ከሆነ በትግርኛ ቋንቋ ተናጋሪ ቢሆን ያምራል የሚል መገደል እንኳን ከሆነ በትግርኛ ተናጋሪ ቢሆን ይሻላል የሚል አንደርስታንድ ልታደርገው የሚከብድ በጣም ዲስካስቲንግ የሆነ ነገር ነው የሚያራምዱትም የሚጽፉትም። አሁን ሁለቱ መካከል ያለውን ግንኙነት ስታየው ይሄኛው ኧረ ተው ግን ወንድሜ እኮ ነህ ይሄ እኮ ዜና አይደለም ይላል። ዜና አይደለም ይልና ትዝ ይለዋል ማለት ይሄንን ስለ እኔ የኤርትራን ህዝብ በጠቅላላ ማለቴ ነው እንጂ በተለይ የትግርኛ ተናጋሪ ማለቴ አይደለም ይላል። ራይት ዜር
የግንኙነቱን ሃይራርኪ ታየዋለህ። አንድ አሁን የኔ አቋም ምንድነው የኤርትራ ፕሮጀክት ስቴት ሁሉ ጸረ ትግራይ ነው የሚል ይሄንን ከዚህ በፊትም ተናግሬዋለሁ። አሁንም የማምንበት አቋም ነው። ስቴት ሁሉ ትግራይ ውስጥ አደባ ሲይዙልን ብሏል። ያኛው ምን እንደዛ መለስበታል። ሁለተኛው ነጥብ እሱ እንትን ወድ መረሳ የሚባለው አንተ የምትለው ነገር የሚጋራ ነው እና ሁለተኛው ሶስተኛው ነጥብ ነው። አሁን ስቴት ሁሉ ስሪቱ ጸረ ትግራይ ነው እና የትግራይ ህዝብ በደና ሊሆን ከሆነ ሁለት አማራጭ አለ። ወይ የኤርትራ ብሔረተኝነት ቅኝት ጄኖሳይደል ከሆነው የትግራይ ህዝብ ካልጠፋልኝ በስተቀር ሰላም አላገኝም ከሚለው ጥንውቱ መገላገል አለበት። አለዚያ ደግሞ መፍረስ አለበት። ኤግዚስት ሊያደርግ ከሆነ የትግራይ ህብረተሰብ ይሄንን የምልበት ምክንያት አለ። በተለያየ እርስ በርስ በማይመሳሰል ሴናሪዮ ውስጥ ሻዕቢያ ኮንሲስተንትሊ ፕሮጀክት ያደረገው ነገር ይሄንን ስለሆነ የትጥቅ ትግል ይካሄድ በነበረበት ወቅት ሻዕቢያ በ77 ሲጁን እንደ አቅሙ በመፈጸም በትጥቅ ትግል ወቅት ጸረ ትግራይነቱን አሳይቷል። በ1983 በአስመራ ስልጣን በያዘበት ወቅት ኢትዮጵያውያንን በጠቅላላ በተለይ ደግሞ የትግራይ ተወላጆችን የወርቅ ጥርሳቸውን ሳይቀር በመንቀል በማባረር የጸረ ትግራይነቱን አሳይቷል። ከዛ በኋላ ባሉት 7 ዓመታት የኢትዮጵያን ሀብት የመዝረፍ ያልተገደበ ነፃነት ማግኘቱን እንኳን ወደ ጦርነት ለመክፈት እንደ ምክንያት ተጠቅሞ ጸረ ኢትዮጵያም ጸረ ትግራይነቱን አሳይቷል። ከጦርነቱ መጠናቀቅ በኋላ ለ20 ዓመት ጸረ ትግራይ የሆነ ፕሮፓጋንዳ ከኢትዮጵያ ውጭም በኢትዮጵያ ውስጥም እንዲነዛ በማድረግ ጸረ ትግራይነቱን አሳይቷል። አንድ በ2018 4 ኪሎ ላይ ተባባሪ ሲያገኝ ደግሞ አራዊት ሰራዊቱን ትግራይ በማስገባት የትግራይን ህዝብ በመጨፍጨፍ በመግደል በመድፈር ጸረ ትግራይነቱን አሳይቷል። እነዚህ 5 ሴናሪዎች አሉላ ፍጹም የተለያዩ ናቸው። የትጥቅ ትግል አንድ ሴናሪዮ ነው። የመንግስት ስልጣን መቆጣጠር ሌላ ሴናሪዮ ነው። ሀብት እንዳሻው መዝረፍ መቻል ሌላ ሴናሪዮ ነው። በማዕቀብና በመገለል ውስጥ መቆየት ሌላ ሴናሪዮ ነው። በኢትዮጵያ ፖለቲካ ውስጥ የሚሳተፍበትን እድል ማግኘት ሌላ ሴናሪዮ ነው። በእነዚህ 5 የተለያዩ ሴናሪዎች ውስጥ በወጥነት የተንጸባረቀው የሻዕቢያ አቋም ምንድን ነው? ጸረ ትግራይነቱ ነው። ከዚህ ጋር ይስተካከል የነበረው በወጥነት ይንጸባረቅ የነበረው አቋሙ በነገራችን ላይ ጸረ ኢትዮጵያነቱ ነበር። ግን ጸረ ማለት የአማራንም ህብረተሰብ በተመለከተ ያንኑ አስተያየት ነው ያለው። ግን ቢያንስ ስላይት ኤክሰፕሽን አበጅቷል እሷ ላይ በ2018 ከዚህ በፊት አማራን በተመለከተ ያራመድነው ፕሮፓጋንዳ ትክክል አይደለም ብሎ ለትርክት ያክል እንኳን ስቧት ነበር። ያ ኤክሰፕሽን አለ። ትግራይን በተመለከተ ግን አንዲት ኤክሰፕሽን አታገኝም። ሻዕቢያ ከ5 እና ከዛ በላይ በሆኑ እርስ በርስ በማይተሳሰሩ ልዩ ሴናሪዎች ውስጥ ፕሮጀክት ያደረገው ወጥ ነገር ምንድን ነው ብትለኝ በዲፕሎማሲ ከተለያዩ አገራት ጋር ግንኙነት አቋርጦ ጀምሯል። በአቋሞቹ ረገድ በምን የተለያዩ ፌዞች አልፏል። ምልህ የመጀመሪያዎቹ ኤርትራ ውስጥ የነበሩ 7 ዓመታት በተለያየ ጊዜ ጋዜጦች ይጻፉበት የነበረ ህገ መንግስት ይጻፍበት የነበረ ምናምን ነበር። ያለፉት 20 ዓመታት የሆኑትን ከዛ በኋላ የመጡትን 20 ዓመታት የሆኑትን መታቆት ነው ምናምን። ግን በብዙ ጉዳዮች ስታዩ የተለያየ ፌዝ አለው ሻዕቢያ። አንድ ወጥ ፌዝ ያለው በምንድን ነው ካላችሁ ግን በዚህ በጸረ ትግራይነት ጉዳይ ከዚህ ኃይል ጋር ህወሓት በዚህ ልክ በአንጻሩ ደግሞ በህወሓት በኩል ደግሞ ካየኸው በትጥቅ ትግል በመንግስትነት በነበሩት የመጀመሪያ 7 ዓመታት በጦርነቱ ወቅት ከጦርነቱ በኋላ ለ20 ዓመታት ከጦርነቱ በኋላ ከ2018 ከአብይ መምጣት በኋላ ባለውና አሁን እያንጸባረቀ ባለው አቋም ህወሓት ደግሞ በወጥነት ያንጸባረቀው አቋም ምንድነው ካልክ ለሻዕቢያ መገረድ። so one has to ask በዚህ ደረጃ በወጥነት በልዩ ሴናሪዎች ውስጥ ለትግራይ ህብረተሰብ ያለውን ጥላቻ ካንጸባረቀ አካል ጋር ህወሓት በወጥነት ለዚህ ጸረ ትግራይ ለሆነ ኃይል እንደዚህ እንዴት ሊሰግድ ሊገረድ ይችላል ብሎ መጠየቅ አለበት። ይሄ እውነት አይደለም የሚል ካለ በነገራችን ላይ እዚህ ሪዮት ይምጣና እንከራከር። በይፋ ግብዣዬን አቀርባለሁ። የህወሓትን ወጥ አሽከርነትና የሻዕቢያን ወጥ ጸረ ትግራይነት አይደለም የሚል ካለ ይምጣና ይከራከር። በይፋ ግብዣውን አቀርባለሁ። ይሄ ባለበት ሁኔታ ምን ይላል ይሄ የሻዕቢያ ልሳን? ወንድማማችንን አትበሉ፣ ይሄ ኤርትራን ፕሮጀክት ያፈርሳል ሲል ያኛው ባው ያደርጋል፣ ይሰግዳል። አዎ ልክ ነህ ይላል። አንድ ሁለተኛ የሚጠይቀው ምንድነው? ለትላንት በደል ካሳ አትጠይቁ ይላል። ለትላንት በደል ካሳ መጠየቅ የለባችሁም። እንደሱ ከሆነ እኮ እኛም እኮ ጥያቄ አለን። ባለፉት 20 ዓመታት እኮ ኢኮኖሚያችንን አፈርሳችሁብናል ልንል እንችላለን። ከዛ ይሄ
ቅድም የጠቀስኩ አሁን እሱን ልጅ ጉዳይ ላደርገው አልፈልግም ብያለሁ። የህወሓት እኔ ላኪዎቹ ናቸው አፉንና አእምሮን የተከራዩት ሰዎች ናቸው ጉዳዮች እንጂ እሱ አይደለም። he's not relevant here። እንደነሱ አስተሳሰብ አመልካችነት ግን ምን ይላል? በእርግጥ በትግራይ ውስጥ በኤርትራ ተበድለናል የሚል አስተሳሰብ አለ ይላል። አሉላ አስተሳሰብ ነው እንዴ? አስተሳሰብ ነው እንዴ? 120,000 ሴቶች የተደፈሩት አስተሳሰብ ነው? እነዛ ሁሉ ወጣቶች የተገደሉት አስተሳሰብ ነው ወይስ ሪያሊቲ ነው? ፋክት ነው? አየህ፣ የህወሓት ፖለቲካዊ ሽርሙጥና በትግራይ ውስጥ የተፈጸመውን የተደፈሩ ሴቶችን እስከ መካድ፣ በትግራይ ውስጥ የተፈጸመውን ያን ሁሉ በደል እስከ መካድ የሚደርስ ነው። አንድ በልሳናቶቹ በኩል እያየን ያለ ነው። ምንድነው የምታወሩት? እኛም እኮ በህወሓት ላይ በደል ሰልተናል የሚሉ እንደ አብርሃ ተክሎ አይነት የሻዕቢያ ገረዶች ነው የምናየው። ሁለተኛው የግንኙነቱ መገለጫ ምንድነው? ሰብኑ ብሎ በገዛ ራሱ ህብረተሰብ ላይ የተፈጸመን በደል እስከ መካድ የደረሰ ውስልትና ነው የምንመለከተው። ሶስተኛ ለምንድነው ሻዕቢያን የሚተቹ ሰዎችን ወይም ሻዕቢያን በተመለከተ ክሪቲካል ጥያቄ የሚጠይቁ ሰዎችን ዝም የምትሏቸው ይላል። እንዴ ይሄ አሁን ያልኩት አፉንና ጭንቅላቱን ያከራየው ልጅ ምን ይላል መሰል? አው ልክ ነው፣ ቅጥር ነፈለው ስርዓት መያዝ አለበት ጌታቸው አረገ ብዬ ከማነሳው በደል አንዱ ይላል የሚዲያ ነፃነት መፍቀዱ ነው። እኛ እናንተ ጋር መንግስት ስላለ እኛ ጋር መንግስት ፈርሶ ስለተቸገርን ነው፣ ጋጦ ስለተቸገርን ነው። መልካላ ይሄ ልጅ እና ላኪዎቹ ሰው ቢሆኑ እና ፖለቲካቸው ትግራዋይ ቢሆን ኖሮ መጀመሪያ እዛ አይገኙም ነበር። ሁለተኛ ከአወል ስዒድ ይልቅ መድህን ገብረስላሴ ተቀርበው ነበር። ሰው ቢሆን ይሄ መድህን ገብረስላሴ ኤርትራ ይቀናል። ኤርትራ ባለው ሁኔታ ኤግዛክትሊ እኔ ህወሓት የሻዕቢያ ጥፍጥፍ ነው የምልበት አንዱ ምክንያት ይሄ ነው። እንዴት ኤርትራ ባለው ሁኔታ ተቀናለ? መድህን የምትባል አንድ ባለሀብት አሉ ይሄንን ፕሮጀክት ስፖንሰር የሚያደርጉ የህወሓት ጽህፈት ቤት ሰዎች ቤተሰብ ናቸው። እኚህ ባለሀብት በአንድ ወቅት ምንድነው ያሉት? ኤርትራ እኮ ሌባ የሌለው ጸጥ ያለ ህግ የሚከበርበት ሀገር ነው ብለው ኤርትራ እነዚህ ፍትህ ፈላጊዎች ሰው ሳይኖር እንዴት ነው ወንጀል የሚፈጸመው? ሰው እኮ የለም ሀገሩ ብለው ነው የመለሱላቸው። ሀብት መኖር አለበት ለመሰረቅ። ኪስ ውስጥ ብር ከሌለ እኔ አንድ ባለሀብት ናቸው። ይህንን አሁን ያለው ፕሮጀክት የጽምዶ ጨምሮ ሚዲያዎቹንም ስፖንሰር የሚያደርጉ ሰው ናቸው። አንድ አጎት አለኝና በሱቅ ውስጥ ቆሞ ሌባ መጥቶ ቀስ ብሎ ከኋላ በኩል ኪሱ ውስጥ እጁን ይከተዋል እና ምን ይላል? እግዚአብሔርን እሱ ውስጥ ብር የለም ይለዋል። ወደሚቀጥለው ተሻገር እና ምን ልፈልጌ ነው? ይሄ ልጅ እና ላኪዎቹ ነው ከህወሓት በኩል የተላከው ልጅ መድህን ገብረስላሴን በዛ አንደበት ክሪሚናላይዝ አድርጎ ለምን በነፃ ተናገረች ብሎ ከዛ በትግራይ ህዝብ ላይ ጭፍጨራ ከፈጸመ ኃይል ልሳን ጋር ሲነጋገር ውርደትነቱ አይታየውም። ግን ሰው ቢሆን ስቃይ ከሱ ጋር የተጋራችሁ ከሱ ጋር የትግራይ ህዝብ ሲጠፈጨፍ የትግራይን ህዝብ ጉዳዮች በማንሳት በረሃ በመሄድ ምን በማለት እኔ የግድ እሱ አይደለም መለኪያው ብዬ ነው ማምነው። ግን እንደው እሱ እንደዛ የሚገባው ከሆነ ያንን ስቃይ የተጋራችሁ ትግራዊቲ እህቱ መድህን ነበረች። ስለተነሳች ነው ሻዕቢያን የሚተቹ ሰዎች ሻዕቢያን የሚያወድሱ ሰዎችን ታካልባለች። ሻዕቢያን የሚተቹ ሰዎችን ታካልባለች። የሚተቹ ሰዎችን ታካልባለች። የሚያወድሱትን ደግሞ ጠምዳ ነው የምትይዛቸው። የሚተቹትን ትፈቅድላቸዋለች፣ የሚያወድሱትን ደግሞ ታካልባቸዋለች ነው የሚለውና ይሄ ለምን ይሆናል ሲባል ይሄ የተወሰነ የፕሬስ ነፃነት የተወሰኑ ሰዎች መኖር የስርዓታዊ መፍረስ ምክንያት ነው ማሳያ አድርጎ ነው ያቀረበው። ይሄ በአጠቃላይ ግን ወደ አንተ ሳሻገረው ሁለት ነጥብ ይነግረናል። አንኳር ሁለት ነጥቦች ይነግረናል። አንደኛ ይሄ በህወሓት ጽህፈት ቤት የመሸገው ቡድን በተደጋጋሚ እንዳልኩት ከትግራይ ህዝብ ጋር ምንም አይነት ማህበራዊ፣ ፖለቲካዊ፣ የኢንተረስት ህሊናዊ፣ ስነልቦናዊ ምንም አይነት ትስስር እንደሌለው አንድ። ሁለተኛው የሚነግረን ነገር ግን ምንድነው? የህወሓት ጽህፈት ቤት ያለው ቡድን ስለ ትግራይ ያለው ቪዥን ትግራይን በተሟላ ሁኔታ ኤርትራ ማድረግ ነው። ኤሪትሪያናይዜሽን ኦፍ ትግራይ ነው። እዚህ ጋ ነዋ መፍቀድ የማይገባው። አስተሳሰብ ብሎ የትግራይን ህዝብ ሲክድ አንደርስታንድ። በተደጋጋሚ ጠቅሻው ደብረ ጽዮን
1 ሚሊዮን እየተባለ የሚጠቀሰው አመራር ለመምታት ነው ካለው ጋር ትክክል የሚል ነው ሄዶ በሻዕቢያ ትግራይ ውስጥ የተፈጸመ ወንጀል ግምት ነው እንዴ? አስተሳሰብ ነው እንዴ? አሳምፕሽን ነው እንዴ? የፈለገ ብትዋረድ በዛ ደረጃ በስቃይ ውስጥ ያለፉትን ሴቶች እንደዚህ እንዴት ትከዳለህ? ሰው ብትሆን አንድ ሰው ዋንስ አንደበቱንና ጭንቅላቱን ካከራየ በኋላ ኤጀንሲ ስለሌለው ሬሌቫንት ስላይደለ ስለ ላኪዎቹ ግን ይናገራል። ፎርዋተር እኔ በህወሓት አባላት ውስጥ ያላችሁ ጄኑዊንሊ በትግራይ ውስጥ በሚካሄደው ፖለቲካ ውስጥ ነው እየተሳተፍን ያላችሁ ብላችሁ የምታምኑ ሁሉ ይህንን ቆሻሻ ሊደርሺፕ ልትቃወሙት ነው የሚገባው። በትግራይ ውስጥ አንድነት እንዲኖር አድርጎ በቀጠና ውስጥ ባለው ጂኦፖለቲካል እንቆቅልሽ ውስጥ የራሱን ፒስ ይዞ መቅረብ የሚገባው ኃይል ጦርነት መጥቶ ትግራይ ውስጣዊ ፖለቲካዊ አንድነቷ ባልተጠናከረበት፣ ግዛቶቿ ባልተመለሱበት፣ ህዝብ ሪሃቢሊቴት ባላደረገበት፣ ጦርነትን መሸከም የሚችልበት ሁኔታ ባልተፈጠረበት ከሻዕቢያ ጋር የሚደረግ መዳራት ከብልጽግና ጋር በእኔ አስተያየት ከብልጽግና ጋር የሚካሄደውን መዳራት እኔ የተቀበልኩበት ጊዜ የለም። ግን የፕሪቶሪያ ስምምነት የሚባል ማዕቀፍ አለ። within that በፕሪቶሪያ ስምምነት በኩል የትግራይን ጥቅም ለማስከበር የሚደረግ እንቅስቃሴ ግን ህጋዊ የሆነ ምክንያት አለው፣ ህጋዊ የሆነ አመክንዮ አለው። ከዛ ውጭ ያለን ከብልጽግና ጋር የሚደረግ መተሻሽ አልቀበልም። ከሻዕቢያ ጋር የሚካሄደው ደግሞ የባሰ ነው። ውስጥን ቦርቡሮ ውስጥን አዳክሞ ከዛ በኋላ ከሻዕቢያ ጋር የሚደረግ ድሪያ በትግራይ ህዝብ ላይ መዓት የሚያመጣ ነው። ህወሓት እንደሆነ ዛፉ ላይ ከወጣ በኋላ የወጣበትን ዛፍ በመጥረቢያ መከትከት ልማዱ ነው። እንደሱ what they are doing እያደረግን ነው ብሎ የሚያስቡት ግን ምንድነው? እንትን እያደረግን ነው፣ ጌም እየተጫወትን ነው፣ እንትን እያደረግን ነው ምናምን እያሉ። ስለዚህ ይሄ ሻዕቢያን ሳኒታይዝ እና ሪብራንድ የማድረግ ዘመቻ ምርር ክርር በመልኩ ሊወገዝ ሊነወር የሚገባው ነገር ነው። ከተለ አስታውሳለሁ የሆኑ የኢትዮጵያ ተቃዋሚዎች በኢህአዴግ ጊዜ ነበሩ ወደ ሻዕቢያ የሚሄዱ ሚዲያም ላይ ሆነው የሚሉና ኤርትራን ሚነካ ኤርትራን ሳይሆን ሻዕቢያን ስርዓቱን ሚነካ የሚተች ነገር እንግዳ ብሎ የጋበዙት ሰው ተሳስቶ እንኳን ከተናገረ ወዲያውኑ ነው ተረባርበው የሚያስቆሙት። አስታውሳለሁ አንድ ጊዜ ያው የጋራ ጠላት በሚል በዚህ በሻዕቢያ ስፖንሰር በሚደረገው የፍጅት የጀኖሳይድ ሚዲያ ኢሳት የተባለ አቶ ግደይ ዘርአጽዮንን አቀረቡትና እሱ ጉዳዩን ሲያስረዳ ሲተነትን ሻዕቢያም የተሳሳተው ስህተት ኢትዮጵያውያንን እንዴት እንዳለ በኢትዮጵያም ኢኮኖሚውን የመቆጣጠር ያልተገደበ ፍላጎቱ ምናምን ሲያነሳ እሱ ሌላ ጊዜ እንመጣበታለን ወደዛ ትሂድ ብሎ ነው ያስቆሙት። ይሄ ግዛው የሚባል ሰው እያለ አንድ ትልቅ ሰውዬ እሱ ነበር የሚጠይቀውና ግድ የለህም እዛማ መሄድ አያስፈልገንም ምናምን ብሎ ነው እንትን ያለው እና በኋላ ላይ ደግሞ አስታውሳለሁ ሻዕቢያ በክራይም ኤገንስት ሂውማኒቲ ኤርትራውያን ላይ በፈጸመው በተባበሩት መንግስታት በ2016 ተከሰሰ። አጣሪ ኮሚሽን አቋቁሞ ምናምን ነው ዩኤን ጉዳዩን ያዩ ተከሰሰና እነናምን ዘለቀ ፊርማ አሰባሰቡ ሻዕቢያ መከሰስ የለበትም ብለው ማለት ነው። እነዚህ ሰዎች ትግራይ ላይ ይመጣሉ ብዬ አላሰብኩም ነበር። በዛ በወቅቱ እንኳን ከጀኖሳይድ በኋላ አይደለም ተወውና ኢቭን በዛን ጊዜ በኢህአዴግ ጊዜ እንኳን እነዚህ ሰዎች ይከሰታሉ ብዬ አላሰብኩም ነበር። አሁን ሚዲያ ላይ እንደዛ ብለው የሚናገሩ ሰዎች መጥተዋል። ከጀኖሳይድ በኋላ የገዛ ወገናቸውን እያዋረዱ ከራሳቸው ትግራዋይ ጋር ጸብ ውስጥ ገብተው ሚዲያ ላይ ራሱ በግል ሳይቀር በግል ህይወቱ ሳይቀር ሲሳደቡ የሚውሉ የማይመለከተው የህብረተሰብ የቤተሰብን ክፍል እያነሱ ግላዊ ጉዳዮችን እንደ መወንጀያ አቀርበው ፕሮፓጋንዳ የሚሰሩ ሰዎች አሁን ላይ ሳስበው አቅጣጫ እየተሰጣቸው በሻዕቢያ ነበር ይሄንን ነገር የሚያደርጉት። ምክንያቱም ለሻዕቢያ ለመገረድ አንዱ ኳሊፋይ የምታደርግበት የገዛ ወገንህን ማዋረድ አለበት። ያው ራስን ማዋረድ ማለት ነው። በሌላ አነጋገር በበርበሬ እየታጠንክ እየተገረፍክ መለፋለፍና የገዛ ወገንህን ማዋረድ ነው የጽንዶ አንዱ ኳሊፋይ ያደርጋል አያደርግም የላካችሁልን ሰው ብለው የሚያጣሩበት አንዱ በሚዲያም ወጥቶ ይናገርላቸው በዚህ በተባለውም ተልኮ ወደ አስመራ የሚሆን ዛላምበሳ ላይ ተገኝቶ እየተቀረጸ ማለት። ሌላ ልጨምርልህ እዚህ ላይ በየሚዲያዎቻቸው እየተገኙ የሚያደርጉት ንግግርም ተጀምሯል። የህወሓት ሰዎች በሻዕቢያ ሰዎች ሚዲያ ላይ እየተገኙ ይናገራሉ እና አንዱ የመጀመሪያ መግቢያ ኳሊፋይ ማድረጋቸው ማረጋገጫ ስለ ኢሳያስ ምንድነው የምትናገረው ተብሎ ይጠየቃል።
ኢሳያስ ጀግና ነው ከዓለም አንደኛ ከዓለም አራተኛ ወይም ከአፍሪካ አንደኛ ምናምን ብሎ ከተነገረ በኋላ ነው ይህ ሰው ብቁ ነው ለአሽከርነት ተብሎ የሚታጨው። የህወሓት ጽሕፈት ቤት የላኩት ሰው የላካችሁት ሰው ኳሊፋይ ያደርጋል ተብሎ የሚነገራቸው በዛ ካለፈ በኋላ እና ደግሞ የሚገርምህ ብዙ ዘረዘርን የዚህ የጽምዶ መገለጫ ተብሎ የሚቀመጡ ነገሮች ከዚህ ሁሉ በኋላ ምን ይሉሃል አንዳንዶቹ እንደዛም አድርገን እነሱ የሚያስቡት በነገራችን ላይ ሁሉ የውርደት ተግባር እንደ ስትራቴጂክ አጋርነት መፈለግና መውጫ ስትራቴጂክ ኤግዚት ካለው በተለይ ሲጅ 360 ዲግሪ እኔ በጣም የሚያስቀኝ እነዚህ ሁለቱ ቀላጆች በመገናኘታቸው 360 ዲግሪ ሲጅ ተሰበረ ብለው ሁላ ሰለብሬት አድርገዋል። ልጁም እንደዛ ብሎ ጽፏል። ሄዶ ያችን ሰብሮ በቃ ልክ ሪባን ቆርጦ እንደመጣ አድርጎ ነው የተናገረው። ልንገርህ በጀነሳይዳል ወቅት ሌሎች ተሳትፎ ሊሆኑ ይችላሉ በሲጅ የትግራይ ሲጅ ግን ናቹራሊ ሻቢያ የፈጠረው ነው ለዘመናት። ሻቢያ መንግስት ከሆነ ብቻ ሳይሆን ጫካ ከወጣ ጀምሮ የትግራይን ሲጅ ዲዛይን እያደረገ የኖረ ስርዓት ነው። አንዳንዶቹ የ77 ዓመተ ምህረት ታሪክ አታምጡብን ምናምን መንገድ የዘጋበት ምናምን በዛ በታሪክ መኖር አንፈልግም የሚሉ ሰዎች አሉ። ትግራይን ሲጅ ውስጥ መክተት አርኪቴክቱ ዋናው ሻቢያ ነው። ኢቭን ሌሎች ፈቅደው እንኳን ቢከፍቱት የራሱን ዘግቶ ሌሎችም እንዲዘጉ የሚያበረታታ አማራ ክልል ላይ 60,000 ሰራዊት እንዳሰለጠነ ሻቢያ ልዩ ኃይል እንዳሰለጠነ ኒውዮርክ ታይምስ አጋልጧል። የታውቀዋለህ ቴዲ ከጦርነቱ በፊት ነው። እነዚህ 60,000 ልዩ ኃይል ያሰለጠናቸው ለማን ነው? አንድም ትግራይ ከተቀረው ኢትዮጵያ የሚያገናኘው መንገድ እንዲዘጉለት፣ ሁለትም ትግራይ ወደ ክልሎች በተጨማሪ ወደ ዓለም አቀፍ ድንበሮች የምትገናኝበት ኮሪደር ጠርገው አሁን በተቆጣጠሩት አይነት መልክ እንዲቆጣጠሩለት በማሰብ ነው። በቀጥታ ጎንደር ኤርትራ የሚል ኮሪደር እንዲያውም ገዱ እና አብይ የተገኙበት ያኔ ምዕራብ ትግራይ ሳይወረር በትግራይ ስር እያለ ደብረ ጽዮንም በስንት መከራ ገፍቶ ሄዶ የተሳተፈበት የኦማ ሀጀር እና ሁመራ መንገድ የመክፈት እንትን ነበረ፣ ድንበሩን የመክፈት እና ሻቢያዎች ምን ብለው ነው ያኔ እንትን ያሉት ከአሁን በፊት ለሰራነው ስህተት አማራ ክልል ላይ የምናረምበት ጎንደርና ኦማ ሀጀር ኮሪደር ብለው ነው እንትን ያሉት። ትግራይ ሙሉ ለሙሉ የሚዘጋ ማለት ሲል የሚያደርግ የትግራይ ሲጅ ጋድፋዘሩ ሻቢያ ነው። ስለዚህ ምናልባት ይሁሉ አድርገን ሲጁ ከተከፈተልን ስትራቴጂክ እንትን ካገኘን ምናምን የሚሉና ውርደቱ እንኳን ተቀብለህ እንኳን እሺ ሊዮ ብትላቸው ራሱ አቺቭ የሚደረግ አይደለም። እነዛ ትግራይ ልታገኛቸው የትግራይ ህዝብ ሊያገኛቸው የሚችል አይደለም። ህወሓት ራሱ ሊያገኛቸው የሚችሉ ነገሮች እንኳን አቺቭ አያደርግም በእንደዚህ አይነት ሂደት። ምክንያቱም ሲጀመር እንደዚህ አይነት ስትራቴጂክ ከሆነ የጋራ እንትን መፍጠር ከተፈለገ አይደለም አሁን ድሮም በትጥቅ ትግሉ በደርግ ጊዜ ጥያቄዎችን አያነሳም ነበር ህወሓት። መሰረታዊ የሆኑ ነገሮች እንዴት ነው ወደፊት አብረን የምንሄደው፣ ከኤርትራ ጋር የሚኖረን ግንኙነት እንዴት ይሆን የሚል ኢቭን አገር ከያዙ በኋላ የኢትዮጵያን አመራር ከያዙ በኋላ ራሱ መልክ ባለማስያዛቸው ብዙ ችግሮች ነው የተፈጠሩ። ትግራዋይ እና የተቀረው ኢትዮጵያዊ በኤርትራ ይደርስበት የነበረ መከራና ግፍ እንኳን ራሱ ለማስቆም ምንም አይነት ጥረት አያደርጉም ነበር። መጨረሻ ላይ ሻቢያ ይሄ አልበቃ ብሎት በሚዲያም በድራማም በፊልምም ሰርቶ ኤርትራ ውስጥ የሚኖሩት ኢትዮጵያውያን ተጋሩንም ጭምር አንገላቶ በደል ፈጽሞ አልበቃ ብሎት ወደ ወረራ ነው የገባው። ሻቢያ በዚህ ደረጃ እንትን ነው። አንድ ጊዜ ብርሃኑ ግንቦት ሰባት ሆኖ አስመራ ከመሄዱ በፊት ቅንጅት ሆኖ የምርጫ ክርክር ላይ የሻቢያ የመውረርና ጦርነት ውስጥ የመግባት ሴሰኝነት ብሎ ገልጾታል። ያ ቪዲዮ አለ። በኋላ ላይ ከሻቢያ ጋር ሲሰራ ያንን ቪዲዮ ሳይሆን በጣም ይገርመኝ እና ኢህአዴግ ግን ሻቢያን እንትን አደብ አላስገዛችሁም ብሎ ነው እንደ ቅንጅት የሚከራከረው። የሻቢያን የወረራ እንትን እያወቃችሁ ተንኳሽነት እንደማይቀር እያወቃችሁ ኢትዮጵያን እንድትዘጋጅ ባለማድረግ አስወረራችሁም ብሎ ነው ለክርክር የሚያቀርብ እና ይሄ ሁሉ ካደረጉ በኋላ ራሱ እንኳን በግልጽ የተቀመጠ ነገር እነዚህ ነገሮች በትግራይ በኩል ይፈልጋሉ፣ በኤርትራ በኩል ደግሞ እነዚህ ነገሮች ይፈልጋሉ ተብሎ በግልጽ አውትላይን የሆነ ነገር እንኳን የለም። የሚደረገው ምንድነው? በዋነኝነት የግል ደህንነታችን አደጋ ውስጥ ገባ ብለው የሚያስቡ ሰዎች ብቻ እችን ነገር አድርጉ። ለዛም ነው 360 ዲግሪ ከበባው ተሰበረ ብለው የድል ዜና ወደ መናገር ይገቡት። የሆነ አንድ
በትግራይ በቶና በኢትዮጵያ በፌደራል በትግራይ በተጋሩ የሚፈልግ ሰው ካለ የሚያመልጥበት መንገድ አመቻችተናል የሚል የትግራይን ጥቅም የትግራይን ህዝብ ጥቅም በዛ ደረጃ አውርዶ የግለሰቦች የሽሽት መንገድ የመፈለግ አድርገው ነው ያቀረቡት። ስለዚህ ምን ልንፈልግ ነው? ኦኬ ይሁሉ ውርደት ተቀብለን የምናገኘው ነገር ካለ እስኪ ነው እንድትል እንኳን የሚፈቅድ አይደለም። ቴዲ ሲጀመር በውርደት ተረማምደህ አቺ የምታደርገው እንትን እኔ ይቅርታ አድርግልኝ አንዳንዶች ይላሉ ኦኬ አሁን እኮ ተዋርደናል ኦልሬዲ ሞተናል ስለዚህ ምንድነው ዝም ብለን በሌላ ነገር ብንቆፈስ ስለዚህ አንገታችንን ደፍተን ጥቅም እናምጣ የሚል አፕሮች ላላቸው ነው አንዳንድ ሰዎች ቆይ ነው አንገታችን ስደፋኮ መሬቱን እንጂ የሻቢያን ጫማ ለምን ታያለህ ነው ማለት ኦኬ ያዋት ሞት ትወጣለህ ወይ በዛ ኦኬ ሞቻለሁና የበለጠ ልሙት ነው የሞትኩ ነውና ለመኖር እንዴት ልቻል ነው እኮ መሆን ያለበት አያኖርም እኮ ነው። ቆይ አሁን ቅድም ያነሳቸው ነገሮች አሉ ለምሳሌ ከሻቢያ ጋር የሆነ እንትን ተባል ምንድነው ይሄ የሚተፈጠረው ነገር ሰበብ ተደርጎ ጦርነት ተከፈተ እንበል ኦኬ በትግራይ ውስጥ በተቀማለ በኢትዮጵያ ውስጥ በተቀረው ኢትዮጵያ የሚኖሩት 1.5 ሚሊዮን ተጋሩ ምን ታረጋቸዋል? በትግራይ አሁን ከኢትዮጵያ የምታገኛቸው ነገሮች የተለያዩ ሸቀጦች በለው የተለያዩ ነገሮች ምናምን አገልግሎቶች ምናምን ታረጋቸዋል። እኔ እነሱን ጦር መሳሪያ መሆናቸውን ወደ ጦር መሳሪያነት አብይ ኢንትሮዲዩስ አድርጓቸዋል። ሚዲቫል ስታይል የሆነ ሲጅ በመፍጠር በትግራይ ላይ ፈንዳሜንታሊ ከተመለከትነው እኔ አርማታውን ሲገነባ የከረመው ህወሓት ነው። ኦፍ ኮርስ አስተሳሰቡ ሻዕቢያ በደንብ ምልክቱን ሲያሳይ ቆይቷል የሚለውን የሚቀበል መሆኑን ተጠበቀ ሆኖ ማለት ነው። ግን ታስኖት ኢሹ ሂር የፕሪቶሪያ ስምምነት አመጣውና አሁን ያለው በሰላማዊ መንገድ ነው ነገሮች የሚደረጉበት የሚባለው ኖርማልሲ አለ። ኖርማልሲ ከተባለ ማለት ነው ከሱ ወጥተህ እዚህ ነገሮች ስትገባ እነዚህ ሁሉ ነገሮች ምላሽ ሰጥተሃል ወይ? እና በነገራችን ላይ የህወሓት ፖለቲካ ሁሌ ኮምፕሊትሊ የሚረሳቸው ተጋሩ በትግራይ ውስጥ ያሉትን ያስተውሳል ማለት አይደለም። ቢያንስ ይቋመርባቸዋል። ከትግራይ ውጭ ያሉትን ተጋሩ ነው። ከዚህ በፊት ጠቅሻለሁ እኔም ከፖል ሄንዝ ጋር መለስ ዜናዊ ባደረገው ውይይት ላይ ይጠቅሰዋል። 1/3 የጠቅላላ የትግራይ ህዝብ 1/3 ያህሉ በተቀረው የኢትዮጵያ ክፍል ይኖራል ይላል። ያኔ በ1982 የተደረገ ነው መለስ። አሁን ቁጥሩ ቢጨምር ነው እንጂ አያንስም። ያኔ የሚውል ጦርነቱንም በተመለከተ ሲያስቡ እንኳን በተቀረው ኢትዮጵያ ለሚኖረው ትግራዋይ በመከላከያ ውስጥ ላለው ትግራዋይ እንኳን አስቀድመው አልነገሩትም። እንደዛ ስለሆነ እኮ ነው 17000 ቁጥሩ መጨመሩን የቅርብ ጊዜ እንትን ልጨምርልህ እነዚህ ኮኮር በላይ እጃቸው ካወጡ በኋላ እንኳን የሄደው ትግራዋይ አገሩን ቀን ለቁ ኤግዛክትሊ በመከላከያ ነበሩ 17000 ወታደራዊ መኮንኖች እንኳን ሂንት አልሰጧቸውም። አልነገሯቸውም ምን እየሆነ እንዳለ በቃ እንዳለ እና ዝም ብሎ ሚያዝ ይኖራል እንዴ? ይሄ ዝም ብሎ አብይ አህመድ የሚነዛውን ፕሮፓጋንዳ እየዋጣ ያለን ካለ ምንም ልታደርገው አትችልም። ግን ተነግሮ ቢሆን ኖሮ ዝግጅት ተደርጎ ቢሆን ኖሮ 17000 ወታደራዊ መኮንን ዝም ብሎ ይያዝ አይችልም። መኖራቸውን እንኳን ማስታወሳቸውን እርግጠኛ አይደለሁም እኔ። በሀገር ውስጥ ያለውን ትግራዋይ ተጨቋኝ ነዋሪ በሀገር ውስጥ ከማን ነው በትግራይ ውስጥ ያለውን ትግራዋይ ተጨቋኝ ነዋሪ ከትግራይ ውጭ ያለውን በተቀረው የኢትዮጵያ ክፍል ውስጥ ያለውን ትግራዋይ ደግሞ መጤ ሰፋሪ የሚያደርግ ፖለቲካና ስቴት ስትራክቸር ነው የተከተሉት። አሁን ለነዚህ ጥያቄዎች መልስ ሰጥተዋል ወይ? ለነዚህ ጥያቄዎች መልስ ሰጥተዋል። ኦኬ ምን ይሆናል? ሻዕቢያና የቲዲኤፍ ሰዎች አሰርናል እኮ የአዲስ አበባ መስተዳደር በቅርብ ጊዜ እዛ አዲስ አበባ ላይ እና እኔ በፍጥነት ማለት ይሄ እኮ ሃፍ ቤክድ የምትለውም እኮ አይደለም እሳት ያላገኘው እኮ ነው። ለዚህ ነው አጌንስት ኦል ኦድስ አሁን ያለው ሊደርሺፕ በበለጠ በአጠቃላይ ደግሞ የህወሓት ሊደርሺፕ ከድል ሽንፈት የማውጣት ልዩ ችሎታ አለው። ይሄንን በኢትዮ ኤርትራ ጦርነት ጊዜ ክላፋም ብሎት የነበረ ነገር ነበር። አልጀዚራ ስምምነትን በተመለከተ ከድል ማምጣት ሳይሆን ከድል ሽንፈት ማምጣት ነው። ከድል ሽንፈት ማውጣት ከድል መንጋጋ ሽንፈት ማውጣት እንዴ የተለየ ችሎታ ነው ያለው። የተለየ የስቴት ስትራክቸሩን በዛ ደረጃ ተቆጣጣ በዛ ደረጃ እንደ ትግራይ ላሉ ህብረተሰቦች ፈጽሞ የማይመች ስትራክቸር እንዴት ትሰራል? ከዛ በኋላ ደግሞ ከስልጣን ከተፈናቀልክ በኋላ 2 ዓመት ከ6 ወሩን እንዲሁ ዝም ብለህ እንዴት ታባክነዋል? እኔ ባለፈው እኮ ከወይዘሮ ኸይሪያ ጋር በነበረው ቃለ ምልልስ ህዝቡ እንዲመለከት ፈልግ የነበረው ነገር ያንን ነው። ወዳጆች ውሳኔው የሚወሰንበት ፕሮሰስ አሉላ እኔ እናንተ በአንድ ጉዳይ ተገናኝተን ሻይ እየጠጣን የአገር ሳይሆን የህዝብ ሳይሆን ይሄንን
ሚዲያ በተመለከተ ስትራቴጃይዝ ብናደርግ ከነሱ በመቶ እጥፍ የተሻለ ነገሮችን በሁሉም ዳይሜንሽን እንመለከታለን። ሚሊዮኖችን በተመለከተ እና ሰዎች የሚወስኑት አስበው አይደለም። ካላመናችሁ የፖሊት ቢሮ አባል የነበረችውን ሰው ምስክርነት አድምጡ በሚል እኮ ነው። እነዚህን ሰዎች አምነህ እንኳን የሚሊዮኖችን ጉዳይ ከዛ በጣም ያነሰ ጉዳይ አሳልፈህ ትሰጣቸዋለህ? የመጀመሪያ የጠየቅነው ጥያቄ ያንን ነው። ሶ ዋትስ ዘ ራይት ዌይ ኦፍ ዱይንግ ኢት? ትግራይ ችግር ላይ ናት፣ ልክ ነው። በዛ በኩል ኤርትራ የሚባል ግንብ አለባት፣ በዛ በኩል የአብይ አህመድ የተባለ የብረት ጣራ አለባት። ሶ ምን ታረጋለች? ሲጁን ለመስበር ካሁን ካለችበት ሲጅ ኤኒታይም እንደገና መልሶ ሪአክቲቬት ሊደረግ ከሚችል ሲጅ እንዴት መውጣት ትችላለች የሚል ጥያቄ ተገቢ ጥያቄ ነው። እንደውም አሉላ እንደምታስታውሰው እኔ የትግራይ ውስጥ ፖለቲካዊ ጥንካሬ ፈጥሮ ከዛ በኋላ ከሻዕቢያ ጋር እኮ መስራት የሚቻልበት መንገድ አለ ብሎ ክርክር ሊያቀርብልኝ የሚፈልግ ሰው ለመስማት ፈቃደኛ ነኝ። አም ኦፕን ማይንድድ ብያለሁ አይደል? ግን መጀመሪያ የትግራይን አቅም ማሰባሰቢያ ቋት የትግራይን አቅም በጋራ መጠቀም የሚያስችል ፖለቲካ ትግራይ ውስጥ መፍጠር ከተቻለ በኋላ ነው እኔ ያንን ሊፈርስ ነው የሚፈልገው። ትግራይን ስደብልኝ ነው መጀመሪያ መድህን ገብረስላሴንና ሌሎችን በትግራይ ውስጥ ያሉትን ኤኒ ከአሁን ሻዕቢያ ከሚፈልገው ውጪ ያለን ኤኒ ድምፅ ድፈቅልኝ ሲልህ ምን እያለ ነው? ቤዚክሊ ትግራይን ግደልልኝ ነው።